5 ሚሊዮን ነው ለሴዶና ለጆኒ ጂጂሱ ፋይት የቀረበው። ሴዶ ትፋለማት አለ ወደድክም ጠላም አሁን ወደ ኋላ መሸሽ የለም። የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 5 ሚሊዮን የተሸነፈ 1 ሚሊዮን። ሴዶ ይሄንን እምቢ ማለት አይችልም። ሚክስድ ማርሻል አርት ፕራክቲስ ማድረግ ጀመረ ከዛሬ ከ11 ዓመት በፊት ማለት ከ11 ዓመት በፊት ኤምኤምኤ ፕራክቲስ ያደርግ ነበር። በተሰብ ቆይ ጆኒ ማን ስለሆነ ነው ሁሉንም ግጥሚያ ብቻው የሚጠቀመው? ለምንድን ነው የመብራት ፖል የምትከረክረው? ማብረጃ ነው እንግዲህ ሰው ላይ ካሰረፍኩት ቀጥታ ይሞታል። እኔ ግን ማየት ፈልጋለሁ የምር የሴዶንና የጆኒ ጂጂሱን ፋይት ማየት ፈልጋለሁ። አይ ሰው እንዳይሞትብን እኛ ከፖል ጋር እንደምንለው ለዛ ነው ጆጋን ያለነው እንግዲህ ወይኔና መድኃኒዓለምን የሆነ ችግር ምናምን ድህነቱ ሀገሪቱ ላይ ያለው ነገር ነው እንጂ የምንባለው ማርያምን ተቀላልተናል። እበላለሁ እጠጣለሁ። ኑሮ በካናዳ ሙሉዓለም ታደሰ ናት፣ ወደር የላት። ባለፈው ንቃተ ህሊናን ሳወራው 26 ዓመቴ ነው ድንግል ነኝ ምናምን ብሏል። ድንግል መሆን ለስፖርቱ ይጠቅማል እና ደግሞ አንተም ቆለጥ ላይ ቆለጡ ትንሽ ነው እየተባለ ነው። ያ ሰርቲፋይ ነኝ ኢንጂነር ነኝ ኬሚካል ኢንጂነር ነኝ። አላመነሽም? እሱን በደንብ አስረግጠኝ። ማን ነው ጆኒ? እሱ አላመነ ይሄ ማይብ ነኝ ያደርግልኛል። ዴባ የሆነ ጅም ቤት ምናምን ኬጂ ሲሰራ እኔ እዛ እንደምሰራ እንዲታወቅ አልተፈለገም ነበር። ለምን ብራንዳቸው እንዳላበላሽባቸው ማለት ነው፣ ስማቸው እንዳላጠፋባቸው። ሰላም ጋይስ እንዴት ናችሁ? ልኛ አማን ነው፣ ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው፣ አማን ነው። እንዴት ናችሁ? ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። እንግዲህ ሰሞኑን ትንሽ የኤምኤምኤ ፋይቱ ጉዳይ በጣም ይዘውን ነበረ። ይህን ሳምንት ጠቅላላ መነጋገሪያ የሆነ ጉዳይ እሱ ነበረ ታውቃላችሁና አሁን ደግሞ ጆኒ ጂጂሱ ከሴዶ ማርሻል ጋር የ5 ሚሊዮን ብር ኦፈር ቀርቦላቸዋል። እናም ከ4 ወር በኋላ ለ5 ሚሊዮን ሁለቱም ይፋለማሉ ማለት ነው። ምን ይፈጠራል ስለሚሉት ነገሮች አንዳንድ ቪዲዮን ስለዚህ ጉዳይ የምናየው ይሆናል ማለት ነው። ሌሎችም አዝናኝ ፈታ የምትሉባቸው ቪዲዮችም በዚህ ቪዲዮ ላይ ተካተውላችኋል ማለት ነው። ሁላችሁም ቪዲዮን ከመጀመራችን በፊት ላይክ እያደረጋችሁ እንደተለመደው እንጀምራለን ማለት ነው። ላይክ ባደረጋችሁ ቁጥር ለተጨማሪ ሰዎች ቪዲዮቻችን እንዲደርስልን ይረዳናል ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ደግሞ አብዛኞቻችሁ ሰብስክራይብ አላደረጋችሁ፣ ሰብስክራይብ በማድረግ ቤተሰቡን እንላለን። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። 5 ሚሊዮን ብር ይላል። 5 ሚሊዮን የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 5 ሚሊዮን በጣም ብዙ እኮ ነው እንዴ! 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ያሸነፈ 5 ሚሊዮን የተሸነፈ 1 ሚሊዮን። ሴዶ ይሄንን እምቢ ማለት አይችልም። በግድም ሆነ በግድ እንዲፋለም ሊያደርጉት ነው። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማደርገው ለምን እንደሆነ ልንገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከእናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ አልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ፣ ወጣቶች ወደ ስፖርት እንዲሄዱ፣ ዓለም አገራቸውን እንዲያስጠሩ፣ ወጣ ብለው ብዙ ነገር ማየት እንዲችሉ፣ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩንድ። ታንክ ዩ። በሚቀጥሉት 4 ወራት ውስጥ ሴዶ እንደለመደው ኪንግ ኢዝ ሂር ብሎ ጽፏል። እንጠብቃለን በጉጉት ደግሞ እንደገና ማለት ነው። 5 ሚሊዮን በጣም ብዙ ነው። ይሄ ደግሞ በጣም አሪፍ እንደሚሆን አልጠራጠርም። አማን በጣም የሚወዳትና የሚያደንቃት አንድ ትልቅ ተዋናይት አለች ሲባል ሰማውና ከራሷ አንደበት ልስማው ብዬ ነው። ማን ትሆን? አማን እርግጥ ብዙ ማደንቃቸዋሉ፣ ግን አጋጣሚ ያነሳችኋትና ሙሉዓለም ታደሰ ናት፣ ወደር የላት። አንድ 2 ዓመት አብረን ቆይተናልና ደግሞ ቤስት ፍሬንድ አድርጋኛለች። እንደው መታደል ሆኖ አብረን ያሳለፍነው ሁለቱንም ዓመት እረኛዬን ስንሰራ አቤት ስነ ስርዓት፣ አቤት ውበት፣ አቤት ትወና የላትም። ይሄ እንደዚህ የምታወሳስበው ነገር የላትም። እንደዚህ ብላ ስትል
አደገኛ ነው። በቃ ብዙ እንትን የላትም እና ጸጋ የተሰጣት ናት እና ዲሲፕሊኗ ደግሞ ምን አለ እንደኔ ቀርበው ቢያዩዋት ያወራር ስነ ስርዓቷን ምን አለ ቀርበው ቢያዩዋት አዲስ ልጅ እንኳን እንደዚህ አይታዘዝምና ሉሊሽን ማወቅ በጣም ክብር ነው። እንደው እሷን ከነካው አይቀር እንደው ስሙን እንኳን ለመጥራት የሚከብደኝ ሌላ ኢትዮጵያ ትልቅ ሰው ደግሞ ጌትነትን ነው ለጌትነት ኦኬ እንግዲህ ፋሚሊዎቼ ዛሬ ከመኒና ከጆጋን ያለነው እንግዲህ ወይኔ እናቴ እንዴ እኔ ከዚህ ነው ሰላም ነው I'm good እንዴ አሬው ሰበረኝ ሰበገመኒ መታኝ አተቃቀፍሽ እኮ ከዛ ልጥፍ አለች መታውሽ እኔ ሊያስጨርሰው ነው ዲናካ እንዴ ወንድ ሶስት አንተን ካካ ወንድ ነው አይ ማይኩ ደስ የሚል ልጅ እኮ ነው ግን አንዳንዴ ትስታለች ልጅነትም ነው ነገሩ እንግዲህ እያደገ ሲመጣ ሊሻሻል ይችላል ያው አንዳንዴ ማይባል መስመር ያልፋል ግን አንዳንዴ እግዚአብሔርን መድኃኒዓለምን የሆነ ችግር ምናምን ድህነቱ አገሪቱ ላይ ያለው ነገር ነው እንጂ የምንባለው ማርያምን ተጠላልተናል አንዳንዴ ችግር እኛም ያረጋል ገብቷል የሁሉም ደግሞ ሰው ችግር ደግሞ ባንዴ ላይ ፈተች እንጂ ማንንም መጉዳት አይፈልግም ማንንም መግደል አይፈልግም ግን ያው ድህነትና ችግር መጥፎ ነው ቆሻሻ ነው ገንዘብ ሰርገኛ ነው ሰው ሲያቀርብ ሰብስቦ ድህነት ግን ሲያረቅ ይመስላል ተስቦ ይላልና እግዚአብሔር ከሀገራችን ችጋርን ቢነቅልልን መድኃኒዓለምን እንደኛ የሚዋደድ ህዝብ ጎቢ ቀድና ነው ሰማይ በሆነልኝ ብራ በስማም ሉል በቃ ያውራ እግዚአብሔርን ሉል ይናገር የሚናገረው ነገር ጠብ አይልም እኮ ግን ችግር እኮ ነው እውነቱን እኮ ነው ግን አይደል ሁላችንም ባይቸግረን እንደዚህ አንፏጅም ነበር ችግር ነው የሚያጋጨን አለ ጆኒ ማን ስለሆነ ነው ሁሉንም ግጥሚያ ብቻው የሚጠቀመው ማን ስለሆነ ነው ደግሞ እኮ ያልሰለጠኑ ሰዎችን እያመጣ ስላሸነፈ ለምንድን ነው እናንተ ዝም የምትሉት ተጠቀማ ታዲያ አንተ ተጠርተሃል ነበር እንዴ ተጠርተህ ነበርኩ ምንድነው የምትለው ለምንድን ዝም የምትሉት ይሄው የሰለጠነ ያለ ማስተናገረ ሰላም ከንቃተ ህሊናም በፊት ራሱ ማለት ነው እኔ ገጥማለሁ እያለ ጌችን ሲያስጨንቅ የነበረው ሁሉንም ማለት ነው እኔ ገጥማለሁ እያለ ሆል እያረገ አታነሱለትም ለምን ነው ማታነሱለት በቃ አክሰፕት አድርጓል እንዲሁም እዛው ሪንግ ላይ ቆሞ እኔ ገጥማለሁ ጆኒን ብሏል አይደለ እሱ ጆኒን ይጨርሰው ሰይዶ ለኔ ስጡት እንዲሁም እሱን አክሰፕት ካላደረገ እንዲሁም አለ እዚህ ጋር ማስተራዲሱ አለ ፈልጓል እኔ ገጥማለሁ ብሏል ለምንድን ነው ማሰጡት በቃ ስጡለትና የተማሩትን ከተማሩት ጋር አፋይቱ እኔን ከሰይዶ ጋር አፋይቱኝ እኔ ሰይዶ በተፈለገ እኔ አልተማርኩም ካልተማረ ሰው ጋር አፋይቱኝ ይሄ ደስ ይላል አምኖ እየተቀበለ ነው ኦኬ በኤምኤምዩን በቦክስሚውን በሞይታይ በፈለገው እኔ ሰይዶን አስተናግደዋለሁ አለቀ ስለዚህ ሰይዶና እኔ ሰይዶ ራሱ ይበላሻል እግዚአብሔር ሰይዶ እኮ ተምሯል በነገራችን ላይ እንዴ ሰይዶን አትናቁት በነገራችን ላይ የምር ሰይዶ ተምሯል እውነቱን ለመናገር አለው ቴኳንዶ ምናምን ይሰራ ነበር እኮ ሜዲያሎች ምናምን አሉት እኮ አትናቁት ሰይዶን እውነት ታችን ለመድረክ አዲስ ነን እኔና ሰይዶ እናርግ በጉልበትም ከሆነ ደግሞ ሰይዶ የሚያነሳቸው የሚበላው ነገር ምናምን ከባድ ነው ስለዚህ አዘጋጆቹ እያሰባችሁ ሁላችንም እንጠቃቀም ነው የሚለው ስለዚህ ይፈልጓለሁ እኔ ማስተናገደ ሰላም አለ ለጆኒ ስጡለት አፋይቱስ ስለበስኩ አይደል እንዴ ለምን ነው የሚታጠበው እንዴት አይታጠብም ማለት አንተ ያሞን ከሙሉ ነው ቀለሙ ፌድ ያረጋል ይሄ ላብላብ ብለህ ለሽፍተት ከዋጥፈ ነው እንዴ ቁም ሳጥኑስ የምታስቀምጠው እንዴ ጂንስ ሱሪ አይታጠብም እያሉ ነው አንተ አቧራ የሚሆነው ታራግፈዋለህ በቃ እና ዛሬ ያረከው አጥፈ ከላይ ነው የምታስቀምጠው ውሃ ምን አረገ ችግር የለም ለብቻ የሚንሱ ችግር የለም ውሃ ምን አረገ እንዴ አንዴ ያለቅልቃት ምን እንዳይታጠበ ፌድ እንዳያረግላል እና የትኛው ጂንስ ነው ፌድ ማያረገው ቀለም ውስጥ ተነክሮ አንዴ የምትገዛው አይደለም ያው እድሜት እና ቀለሙ እንዳይለቅብ ተብሎ እንዴት ነው እድሜ ልክ አታጥበው ነው እንዴ ለምን አትነቀሱ መላይ ታዲያ እንዴ እንዴት አይነት ነገር ነው ደግሞ በቃ አሁን
ክሊር እያደረግን ሂድ። እሺ የማርሻል አርት ሌቭል እና ኮርስ ምን ያህል ነው? ምን ያህል ሌቭል ደረጃ ድረስ አፕግሬድ አድርገሃል ራስን? አሁን እወዳደራለሁ ፕሮፌሽናል ነኝ ስትል ምንድነው ፕሮፌሽናል ያስባለ? እኔ 20 ዓመት ሙሉ ማርሻል አርት ውስጥ ነኝ ከልጅነት ጀምሮ። 20 ዓመት በጣም ብዙ ነው። ቴዱ ቴኳንዶ ነው አሁን ባክግራውንዴ፣ የማርሻል አርት ባክግራውንዴ ኢንተርናሽናል ቴኳንዶ ነው። ከዛ በኋላ ግን ሚክስድ ማርሻል አርት ፕራክቲስ ማድረግ ጀመርኩ። ከዛሬ ከ11 ዓመት በፊት ማለት ከ11 ዓመት በፊት ኤምኤምኤ ፕራክቲስ ያደርግ ነበር ዩኒቨርሲቲ ውስጥ ሆኜ። ከ11 ዓመት በፊት ኤምኤምኤ ፕራክቲስ ማድረግ ጀመርኩ፣ መለማመድ ጀመርኩ። ከዛም አንድ ከውጭ የመጣ ዜጋ ነበር እንዲህ ፋይተር፣ ሚክስድ ማርሻል አርት ፋይተር። ከሱ ብዙ ኮርሶችን ወሰድኩ። በቃ ያው ብዙ እድሎችን ሞክሬያለሁ፣ አልተሳካም። ኢንሻአላህ ይሳካል ብዬ እየጠበቅኩ ነው። ስለዚህ ጂጂሱን ሞክሬያለሁ እያለ ነው እንዴ? ታምንም ባታምኑ ማለት ነው። እኔ ዩኤፍሲ ላይ ሲያሸንፉ እንባ ይመጣል። ዩኤፍሲ ኬጅ ውስጥ በቃ ሲያሸንፉ ምናምን ቤልታቸው ምናምን ሲያስጠብቁ ሲወስዱ እንባ ይመጣል። ለምን ብዬ መች ነው እዚህ ኬጅ ውስጥ እኔስ ምገባው ብዬ ማለት ነው። ያና ነው ስሜቱ ያለው ማለት ነው። አገኘሽ? ገባኝ። አሁን ገባኝ። ሴዶ ስሜት ሆኖ ነው የተናገረው። ዛሬ ግን ቁም ነገር ነው ያወራው። እናንተ እየቀለደ አይደለም። የሰውዬ ግን አናውቀውም እኮ ያው እዚህ ላይ ሶሻል ሚዲያ ላይ ይቀልዳል ምናምን እንጂ ጉልበት እንዳለው አውቃለሁ። በቴክኒኩ ደረጃ ግን ያለውን ነገር ሴዶ አናውቅም፣ እውነቱን ለመናገር ማለት ነው። እስኪ ምን ሊሆን ይችላል? ድጋሚ እንስቃለን ወይስ ሴዶ ሰርፕራይዝ ያደርገናል? የሆነ ድብቅ ተስጦን አሳይቶን ምን ታስባላችሁ? አናውቅም ምን እንደሚፈጠር። ትራንስፖርት ያለበት ሁኔታ የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later የኔ ቆንጆ ታገቢኛለሽ? እዛው እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later እርገጠው ሰርጉም እዛው። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? አይዞሽ በርቺ የኔ እናት አይዞሽ። ጭራሽ አረገዘች። እሺ ቀን 9 ወር ሞላናል። ስሙን ግን ማን ልትሉ ታሰባችሁ? ናፍጣም በለው እንዴ? አሰለፈች በሏት። አሰለፈች ይሻላል። አረሙ መጣነ ሳይወጡ እዛው ተረግዞል ተወለደ ልጅ ነው የሚባለው። ይሄ ነው እንግዲህ አርት ጥበብ ማለት ይሄ ነው። ያሉትን ችግሮች እንደዚህ ኤግዛጀሬት አድርጎ ማሳየት ነው እና በሚገርም ሁኔታ አጋኖ ማሳየት ማለት ነው። እና ይሄ ነው እንግዲህ ይችላሉ። እግዚአብሔርን ጎበዞች ናቸው። ለምንድን ነው የመብራት ፖል የምትቀጠቅጠው? ማብረጃ ነው እንግዲህ ሰው ላይ ካተረፍኩት ቀጥታ ይሞታል፣ ህይወቱ ያጣልና ማብረጃ ነው። ኖት ኦንሊ እሱ ብቻ አይደለም፣ ማልቀጠቀጠው ነገር የለም። አንዳንዴ መሬትም በቃ አስፋልት ራሱ ቀጠቅጣለሁ፣ ጎማ ቀጠቅጣለሁ። በጣም በቃ ይሄ ጠንካራ ነገር ማለት ፖል ኤቭሪቲንግ ማለት ማብረጃ ነው። ይሄ ምንድነው የሚባለው? ቴስቴስትሮን ነው ውስጥ ያለው እሱ ሃይ ሌቭል ሲደርስ ታበራለህ። በጣም በቃ በሱ ካላበረርከው እኔ ሰው ላይ ከሰነዘርኩ እዳ ነው ቀጥታ ሸብይ። ያ ነገር ማየት እፈልጋለሁ። የምር የሴዶንና የጆኒ ጂጂሱን ፋይት ማየት እፈልጋለሁ። እግዚአብሔርን ግን እንደ ንቃተ ህሊና ምንም ሳሰነዝር ውጣና ይወረድብሃል ሴዶ። ሰው እንዳይሞትብን ነው እኛ ከፖል ጋር እንደምንለው ለዛ ነው። አታያቁ ደግሞ እንጂ ምንድን ነው የምትለው? ሰው እንዳይሞትብህ ነው ፖል የምቀጠቅጠው። ጥሩ አደረክ። በጣም መልካም ነገር ነው ያደረግህ። ወደኛ ቢዞር እነዚህ ቦክሶች እኛ ጋር ቢዞሩ ምንድን ነበር እናንተ ስፔሻሊ ላንቺ እፍ ብልሻት። አይ ትንሽ ምን ገራገር አይ ቀልዴ እንዴ ካፌ ውስጥ ሊያስጮኝ ለምን ልልክሽ ነበረ። እበላለሁ፣ እጠጣለሁ፣ ኑሮ በካናዳ ተኛለሁ፣ እነሳለሁ። ወደ ኋላስ ምን አለ? ምንም የለም። ወደፊት ምን አለ? ምንም። ቀና እላለሁ፣ አያለሁ፣ ምንም የለም። እተኛለሁ፣ እበላለሁ፣ እጠጣለሁ። ዳጊ ካናዳ ነው እንዴ ያለችው? ኧረ ላሽ በለው ቤቢ የለም ሲሏት ኮመንት ላይ ምን ብትል ጥሩ ነው? ዳጊ ራሷ ማለት ነው። አዎ
በሽታ የለም። አረ መልስ እንዲህ አጠብቁም። አሁን ከአንድ ከትልቅ አርቲስት እንደዚህ አይነት ምላሽ። ባለፈው ንቃተ ህሊናን ሳወራው 26 ዓመቴ ነው ድንግል ነኝ ምናምን ብሏል። ድንግል መሆን ለስፖርቱ ይጠቅማል እና ደግሞ አንተም ቆለጥ ላይ ቆለጡ ትንሽ ነው እየተባለ ነው። አንተም ቆለጥ ላይ ቆለጡ ትንሽ ነው እየተባለ ነው። ቆሻሻ አሁን በትክክል እውነት። አይ ወይም ድንግል መሆን ለስፖርቱ ይጠቅማል ነው ያታያታ በስመ አብ ወልድ መንፈስ እንደ በግ ጥርስ እንደዚህ ታይቶ ይታወቃል። እንደ በግ ጥርስ እንደዚህ ታይቶ ይታወቃል። ልጆን ሸከርጎ አረላሽ ታወቀ እኮ ነው ጆን ያሸሉ 100% እርግጠኛ ሆኖ ያወራል። ለምን ማህይብ ስለሆነ እናንተ ለምን ገጥማ አታሸንፋቸውም ታዲያ? በዚህ ያህል እርግጠኛ ከሆንክ ስለዚህ አንተም ታሸንፋቸዋለህ። ግባና አሸንፋቸው። አንተ ብትሆን ምን ታደርጋለህ? በእንቁላል ቢመታ እነዚህ እኮ የመንገድ የታክሲ ተራ ጸብ ራሱ እኮ ማለት ያምራል። ከነዚህ ምንም የሚያውቁት ነገር የለም ከጆኒና ከንቃት። ኧረ ያኛው ያሸንፈዋል። የትኛው ታወቀ እኮ ነው ጆኒ ያሸንፈዋል። 100% እርግጠኛ ሆኖ ያወራል። ለምን ማህይብ ስለሆነ ስለማያውቅ ማለት። የምታውቀው ነገር ላይ ግን ትጠነቀቃለህ። እኛ ሰርቲፋይ ነኝ፣ ኢንጂነር ነኝ፣ ኬሚካል ኢንጂነር ነኝ። አላመነሽም። እሱን በደንብ አስረግጠኝ። ማን ነው ጆኒ? እሱ አላመነ ይሄ ማህይብ ነኝ ያደርግልኛል። ብዙ ወንዶች ፋይት የሚችሉ ይመስላችኋል? አይችሉም። ፋይት ካልተማር ካልሰራ ካልተደባደብ ከተማታም ከሁለቱ ግጠም ብትባል አንተ ማንን ትገጥም ነበር? አንተ ሞትኩ እንዴ? እኔ ሽንታም ነኝ እንዴ? ነገርኩሽ እኮ አንበሳ እንዴት ሄዶ ከውሻ ጋር እኔ ለምነውኝ አልነበር እንዴ? እነዚህ ሰው ለምን እንዳልካ አንተ አይመጥኑኝ። አማ ፕሮፌሽን ወላሂ ከጥፍሬ ቆሻሻ አልቆጥራቸውም። እነዚህ ሰው ቼክ አላረጋቸው። አንተ የት ተወዳድረሃል? ግን እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ? እኛ ቴኳንዶ ላይ እኮ 10 ዓመት ሙሉ ተወዳድረናል። ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። የኢትዮጵያ ህዝብ ሴዶ ፋይት ያደርጋል ቢባል ሙሉ ኢትዮጵያ ህዝብ 100,000 ሰው እንደሚገባ 100% ሹል። የሶማሌውን ንገረኝ። የሶማሌው ሳክስ ነው ሸወደም ምናምን እያለ በላ እኔ አሸንፌ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ሳሸንፍም እንደው ባስደምሜ ነው በኖካውት ኢቭን በቃ በማይታመኑ ኪኮች ነው ጥዬ ማሸነፍ። ምንድነው ሚስጥሩ የምታሸንፍበት? በዛው ሊጥስ ነው ለንደን ጆካ ነው ለንደን የሚለው ሴዶ በዛው ሊጥስ ነው እያለ እኔ በቃ $5 ሚሊዮን ነው የጠየቁት። ዶላር? አረ 5 ሚሊዮን ዶላር? 5 ሚሊዮን ዶላር ተው እንጂ አናዳል 5 ሚሊዮን ዶላር። እኔ አሁን አንድ ሰው ሳልነካው ራሱ መቶኝ ይጎዳል። ልክ እንደ ድንጋይ እንደ ግንብ በቃ እንደዛ። ያ ደግሞ የመጣው በትሬኒንግ ነው። መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። አላህ ያሳየህ። መቶ ይሰበራል። ቆሎ እንደመጭ ጥሩ ነው እንዲህ መፎከረ። ውድድሩን ያው በጉጉት እንድጠብቀው ነው የሚያደርገን። ጨበጥ ቦክስ የሚጨብጥ ሁላ ይመጣና አንተ ላይ አስተያየት ሊሰጥ ይፈልጋል። አይደለም ገንዘብ የሚገኝበት ነገር ላይ ይቅርና ዝም ብሎ በተራም ነገርኛ ደፋር እየሆነ ለምሳሌ አንተ ብትሆን ምን ታደርጋለህ? ለማንኛውም ሴዶ ካልሰማችሁ 5 ሚሊዮን ነው ለሴዶና ለጆኒ ጂጂሱ ፋይት የቀረበውና ሴዶ ትፋለማታለህ ወደድክም ጠላህም። አሁን ወደኋላ መሸሽ የለም። ብልጥ ነበርክ ብለን ነበር፣ ግን አሁን እፋለማለሁ ብለሃል አንተ። ይህን ፋይት ማየት አለብን እኛም ግዴታ ነው። ለሁለተኛው ዙር ቀይ ማዕዘን ወይም አዲሱ 29፣ ሰማያዊ ማዕዘን እድሪስ 29። የሆነ ጅም ቤት ምናምን ኬጂ ስሰራ እኔ እዛ እንደምሰራ እንዲታወቅ አልተፈለገም ነበረ። ለምን ብራንዳቸው እንዳላበላሽባቸው ማለት ነው፣ ስማቸው እንዳላጠፋባቸው። እንደዚህ አይነት ሰው ታሰራላችሁ እንዴ ምናምን እንዳይባል ወደ ሬስቶራንት ምናምን እየሄድኩ ከፋሚሊ ጋር ምናምን ማለት የት ነበር የሚሰራው? እንትና ጋር ጓደኛው ጋር ነበር የሚሰራው። መቼስ እዛ መቼስ አይሆንም አይደለ? ማን ነው የእንትና ጂም ማለት ነው? የማንኝ ስሙ ጂም ጓደኛ ቶሚ፣ የቶሚ ጂም አልነበር የሚሰራው? መንገድ ላይ ምናምን የሆነ ሴጋው ምናምን እያሉ ሙድ ይዙብኝ ነበር፣ ያሟርቱብኝ ነበር እንዳለ በቃ። ከካናዳ መጥቼ አብዛኛው እንግዲህ ሀበሻ አይደለም እዛ ስራዬ ደግሞ እኔ ከነጮች ጋር ነበር። አልወጣም ከብዙ እንትን ሀበሻም አልገናኝም፣ ብቻዬን ነው በቃ። እና ኦኬ ለዛ ይሆን እንደ ፋይቱ ጋር ያልሄደው አዶናይ እንጠርጥር እንዴት ትላላችሁ? እንጠርጥር ከዛ ተቃራኒ መጥቼ ወደዚህ መንገድ ላይ ሆነ ሁሉም ባለፍክበት ሴጋው ምናምን እያሉ በቃ ሙድ ሲይዝብህ ሲያሟርትብህ ሊያወዳድቅህ ሲሞክር ምናምን ትሆናለህ። በቃ ጀስት በቃ በጣም ይገርማል። በቃ ተስፋ ትቆርጣለህ በቃ በዛ ንቀት ማለት ነው። ከዛ በኋላ
መቀለጃ ሆኖ ነበር። በጣም 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 ሰው ፌዝ ይዝብኝ ነበር። እየጠሩ ና ይሉኝ ነበር እንደዚህ ና አንተ እንደዛ ይሉኝ። በጣም ነው የሚገርመው። ካልሰማችሁ ከኮራባቸው ማን ስለሆንክ ነው የምትኮራው? አንተ እኮ እንደዚህ አይነት ሱስ ያለብህ የወደቅ ሰው እኮ ነው። እንዴት ነው ማን ስለሆንክ ነው የምትኮራው የሚሉ ሰዎችም አሉ። የሚናደዱ ስለኮራ ራስህ ስለሆንክ ስላደነቅ ራስህ ማለት ነው። ለማንኛውም ግን አልፈዋል። ይሄን ሁላ ነገር አዶኒ አልፈዋል። ፈጣሪ ይመስገን። አሁን ላይ ማስታወስ ያለብህ አይመስለኝም። እኔ ማውራት ያለብህ አይመስለኝም። አሁን አልፈዋልና አለፈ በቃ ሁሉ ነገርና ሰው ሁሉ ይወዳል አሁን አይደለ? እና አሁን ላይ መነሳት ያለበት አይመስለኝም። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ ሬባስ አልነካካ ይሄን ባደርገውሳ ቢበላሽብኝሳ ይሄን ብናገርሳ እነገሬ ቢተቹኝሳ እንዲህ ብሰራሳ እንዲህ ቢሆንብኝሳ የፈሪነት ነው። ምንድነው ያለከ መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ብሉኝ ቢበላሽብኝ ብከስር እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። ፈሪ ቃልዮት ያሰማልን ብለናል አባታችን። ከሃይማኖት አባት ይህን ነገር መስማት በጣም ደስ ያለኝ እውነት። ሰው ምን ይለኛል ብላችሁ አትፍሩ የሚለውን ነገር እኔም በተደጋጋሚ ስለው ሰምታችኋል። አዶናይ ሲናገረው ሰምታችኋል ምናምንና ከሃይማኖት አባት ይህን ነገር መስማታችን በጣም ደስ ብሎኛል። ለዛ ነው ያቀረብኳቸው። እሺ ከዚህ በፊትም ደግሞ እኔ ፕሮቴስታንት መሆኗን አላወቅኩኝም። የፕሮቴስታንት አስተማሪ ናት መሰለኝ። በጣም ጥሩ ለላይፍ ጥሩ የሆነ አስተማሪ የሆነ ነገር ስትናገር ሰማዋትና እዚህ ላይ ሪያክት አድርጌበት ነበርና ኮመንት ላይ ጽፋችሁልኝ ነበረ። እቺን ጴንጤ እንዴት የጴንጤ ምክር አትስማ ምናምን እያላችሁ ጽፋችሁልኝ ነበረ። ማለት የሆነ ሌላ አይነት እምነታችሁን የሚያስቀይራችሁን አይነት ነገር አይደለም እኔ እዚህ ጋር ማመጣው ማለት ነው። የኔ እዚህ ቻናል ላይ ከሃይማኖትም ከሌላም ከብሔርም ከምንም ከፖለቲካም የጸዳ ነገር ነው ሪያክት የምናደርገው ማለት ነው። ግን አንዳንዴም ምንድነው ሁሉም ትሬንዲንግ የሆኑ ነገሮች ላይ ምንማርባቸው ነገሮች ከሆኑ ስለ ላይፍ ምንማርባቸው ነገሮች ከሆኑ የሃይማኖት የትኛውም እምነት የሃይማኖት አባቶች ሊሆኑ ይችላሉ። የትኛውም የሃይማኖት አስተማሪ ሊሆን ይችላል። የተናገራቸው ነገሮች ካሉ ለእኛ የሚጠቅመን ከሆነ ይጠቅማችኋል ብዬም አብረን ሼር እንድናደረግ ነው። ገብቷችኋል? ይጠቅመናል ብዬ ካሰብኩኝ አመጠውና ሪያክት እናደረግበታለን ማለት ነው እንጂ የእኛን እምነት የያዝነውን እምነት የሚያስለቅቀንን አይነት ነገር የተናገሩ ሰዎችን አይደለም እዚህ ላይ ማመጣው ልላችሁ ፈልጌ ነው። ገብቷችኋል? ባለፈው አሁን ለላይፍ ጥሩ የሆነ እንደ ኦርቶዶክስ አሁን ከኛ የእምነት አባትን ብትሰሙት ምንም የምትቀበሉትን አይነት ነገር ነው ይዤ የመጣሁት የነበረው ባለፈው ማለት ነውና ሴትዮዋም ያለችው እንደዛ አይነት ነገር ነበረ። ያው በዚህ አጋጣሚ ያው ከተመለሳላችሁ ብዬ ነው አብዛኞቻችሁም ጥያቄ ስለነበራችሁ ብዬ ነው ያወሩት። እሺ ጋይስ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እንግዲህ እስካሁኖቹን ይመስላሉ። በቀጣይም እንደዚሁ ደግሞ ወቅታዊና ትሬኒንግ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ